ማሳደግ በጣም ነው የከበደኝ። በቀን ራሱ ላይ 3 ጊዜ ይጸዳዳል፣ ምግብ አይበላም፣ ያቀርሻል። አሁን ራሱ ለሶስተኛ ጊዜ ገላውን ሊታጠብ ነው። በዚህ ነው ሊቢያ አንተ አስቀርልኝ እንጂ ምንድነው ብቻ ቀደም ጋትካ እንዴ ከዚህ በኋላ ያለው አስቀርልኝ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። ቡና በጧት አጠጣ ጨጓራህን ይነካሃል። ለምን የጎረቤት ሀገር አይነካም? አችን ልጅ እዛች ጋር የምትገኘው ልጅ ሄጄ ስልክ ቁጥሯን እቀበላታለሁ በርጠቢው ሳትቀበላትም ብሎኝ ነው። አቅሜን አሳያለሁ። መቼም ነው የማታረገው። ተመልከቱ፣ ችሎታዬን ተመልከቱ። ነው በድቅድቁ ጨለማ እንኳን በዚህ ሊጥሉኝ አይችሉም በጥንቆላ በሰው የሚጠላኝ እያሉኝ በወደቀ አቅሜ ሳዩኝ ወሬኛ ተደበቀ። አይቻሉ መጣትን አልፈራ መውደቅ ለነገ ተስፋ አለኝ በጨራሽ አልቆም። ይመስላቸዋል የማስቆም የሚችሉ አይሞክሩ ነበር አመጣጥ እንዳሉ እለያለሁ ባንዳ በአንድ እይታ አብሮ በልቶ ሚከዳ እንደ ይሁዳ ወይ አሁንስ ልጅ ማሳደግ በጣም ነው የከበደኝ። በቀን ራሱ ላይ 3 ጊዜ ይጸዳዳል፣ ምግብ አይበላም፣ ያቀርሻል። አሁን ራሱ ለሶስተኛ ጊዜ ገላውን ሊታጠብ ነው። 1 ሚሊዮን ፎሎወር መግባታችንን አስመልክቶ እንደሌላው ቲክቶከር በፕሌን ሄዶ የመዝናናት አቅሙ ስለሌለን ከጀለሴ ጋር በሊቢያ በኩል ሄደን ፈታ እንላለን። ሌትስ ጎ። እንግዲህ አሁን መንገድ ጀምረናል። ስደት ልጆቿ ሁሌ የቀማ ወይኔ መኪና ተበላሽ። እንግዲህ መኪና ተበላሽቶብን በእግር ጀምረናል። ካርታው እንደሚያሳየን ከሆነ ትንሽ ነው የሚቀረን፣ ግን አቅጣጫው ውስጥ ይቆይ። በዚህ ነው ሊቢያ። አንተ አስቀርልኝ እንጂ ምንድነው ብቻ ቀደም ጋትካ እንዴ ከዚህ በኋላ ያለው አስቀርልኝ። ኢትዮጵያ ይመረልኝ ሰብሎን። እንግዲህ ቀይ ባህር ደርሰናል፣ ግን ይሄ ቢጫ እንዴ? አይ በጋ ስለሆነ ጠቁሮ ነው ፀሐይ ምናምን። ኧረ አንተ በእናትህ አሁን አጨርሰው፣ ብዙ መንገድ እኮ ነው የሚቀረን። አረ እንዳጨርሰው ቀስ ብለህ ጠጣ። አንተ ታናሳከው ማን ነው ያ ሰውዬን ጠይቀው እንዴ? አባይ የት ነው ያለ ነው? ኮይ ፈጬ። ወይኔ እንግዲህ ሁሉ ለፍተን ገና ኮይ ፈጬ ነው ያለ ነው። እዚህ ሚከራይ ቤት ምናምን ካለ ኢንቦክስ አድርጉልኝ። 2 ሚሊዮን ስገባ በአዲስ መልክ እንጀምረዋለን። እስከዛው ፎሎ አድርጉኝ። አለማችንን ሳናካ አናውቅም። ሳሎጋ በፊት ያለን ሁሉ አውጣ ወንድም። እኔ ምንም ነገር ይሻላል። ወይኔ ወጋኝ። ወይኔ እንደቆሎ ነገር ነበር እኮ መቼም የሚባል ነገር ብቻ አላውቃ። ቆሎ ብቻ ነው። ሄሎ ጀማው ቆሎ ታገኝቷል። ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 1 ሺህ። ምን አለች? 200። ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 100 ብር። አዎ። ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? እንዴ ባይሰራም ችግር የለም። አንዳንዴ ከሚስት ጋር ማውራት የአእምሮ ሕክምና ነው። ግን ከሷ ጋር አውርተህ ስጨርስ ሌላ ሕክምና ያስፈልጋል። ጭር ባለ ስፍራ የድሮ የድብድብ ምናምን የአማርኛ ፊልሞች ወይ ደግሞ በቃ የዱርዬ ፊልም ምናምን ግርም የሚለኝ ማለት ሙሉ እያንዳንዱ ፊልም ላይ በየሰፈሩ መሀል አለ ሚካኤልን ነው ሚካኤልን እገድላለሁ እኔ እሷ ጋር ድረስና ሚካኤልን ከዛ ደግሞ ኧረ በራጉዬ አይ ግርም ነው እንዴ ሚካኤልን ሕፃኑን እኔ እገድላለሁ ሕፃኑን እንዴ በመሀል ሰው አይገደልም። መታው ሂድና ተማቱ። ቡና በጧት አጠጣ ጨጓራህን ይነካሃል። ለምን የጎረቤት ሀገር አይነካም? ለምን አይምሮዬን አይነካም? ውስጥ እግሬን እየኮረኮረ ለምን አያስቀኝም እንዴ? ቡና እኮ ነው። ቡና ወገን ቡና ነው። በሚሳኤል ና እንዋጋ ቢለኝ አመኘው ሞተው ቡና እኮ ነው እንዴ? ጨጓራ ፈቀድኩለት። የኔ የሆነ ነገር በሙሉ ይንካ ፈቀድኩለት። ሰላም ነው ማዘር፣ ታች ሰፈር የአጥርነሽ ልጅ ነኝ። እሺ ልጄ ምን ነበር? እማዬ ትልቁ ብረት ድስቴን ስጭኝ እንግዳ እየመጣብኝ ነው። ወይ ሞት ይሳኛል ሰጧትም ለካ። ተቀመጪ ልጄ ያመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት የሁሉ ጊዜ ውበት አላየሁትም? የእውነቴን እኮ ነው።
ይገርምሻል እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝም? የምር አላውቅኝም። ችግር የለውም ካሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ እሺ? እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው እስካጥቦ ትንሽ ጠብቂኝ እሺ? ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ መስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለው እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት ምን እንዴት አለው? በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነዋ። አረማዬ ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። እማዬ ውይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወዳለች። አንተ ዝራ ምንድነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህም ሂድን ከወሰድ ግማታ። የኔ አይደለም። አረ ማዘር ቶሎ ጠቡልኝና ልሂድ። እዝራ ምን ሆነ ነው የምታለቅሰው? አረ እኔ አላለቅስኩም። አይዞህ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው? አባዬ እኔ አላለቀስኩም። አይደለም ንገረኝ። አሁንም ፖፖ ስለምትጠቀም ነው? አባዬ አላለቀስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? በስመ አብ ምን ያልሽን ከዚህ በላይ አሁን 50 ሚሊዮን ብር ባገኝ መጀመሪያ የማደርገው የ20 ሚሊዮን ብር ያበደ ቤት እገዛለሁ። ውስጡ ምናምን ከዱባይ በመጣቀፍ ምናምን አደረገውና ቲቪ በስመ አብ ከተማ ውስጥ አለ የተባለ ጅብራ ምናምን ቲቪ ነው የምገዛው። እያንዳንዱ ክላሶች ምናምን የቡና ማሽን ይኖራቸዋል። ክላስ በቀየርኩ ቁጥር መኪና 10 ሚሊዮን ብር መድብና ያበደ ቲቪ እገዛለሁ። እንደዛ ከሆነ 35 አወጣው 15 ሊቀረኝ ነው። ይሄ ደግሞ ያንሰኛል። በቃ 100 ሚሊዮን ብር ባገኝ ብዬ ላስበው። እንደዛ ማለት እኮ አስበው ይሄን ነገር ወጥቼ 65 ይተርፈኛል ማለት ነው። ለሚስተየው አንዲቱ ይገዛላታል፣ የፈለገችበት ፏ ትላለች። ግን ደግሞ ኤሌክትሪኮች አያስተማምንም። መብራት ቢጠፋ 10 ሚሊዮን ብር ለመድብና የቤንዚን መኪና መጠባበቂያ ይገዛል። ጩጫዋን ደግሞ ካምብሪጅ አስመዝግባታለሁ። ግን ደግሞ እንግሊዘኛ ላንግባባ ነው። ሁሌ እዚህ ሲስካት ምናምን ያልክ ካልተሸወድ ተባክል እሱ መፍትሄ አይጠፋ። እዳ ምናምን ያለብኝ ሰዎች ምናምን እንዳለ እየደወልኩኝ ወይዬ ና ወስድ አቤት ደስታው በእናትህ። ድንገት ደግሞ ጠዋት ትነሳ ነው ተነሱ ምን ይደብሩታል? የት አሳያቸዋለሁ። ሴሽልስ ወስዳቸው ምናምን ቢች ዳሌ ኮክቴልን ይዘ ኧረ ተነሳስ ቢዛውን ገዝተን እንምጣ። በሰዓት ትቀሰቅሽኛለሽ እንዴ? በእናትሽ ምንድነው በሰዓት ማለት? ሚሊዮን ማን ነው ሚሊዮን ደግሞ? እዚህ ውስጥ ነው። እሺ እዚህ ጋር የአካል ጉዳት መንስኤዎችን አውቀን አካል ጉዳተኝነትን እንከላከል ይላል እና የአካል ጉዳተኞች መሰል ያለው እዚህ ጋር ያሳዝናል። በይቸራው ምንድነው ዛሬ ሚስሉት ያቁም እሺ። አረ እንደዚህ አይቻላል። ከበረ ከጇላ ኖርማል ይሻላል። አካል ጉዳተኛ ይሁንስ እንግዲህ ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው። ጠጣይስ ሚቲ ያን ቀስ እያልክ ጠጣይሱ አባቴ አትያዝ። ሲያስጠላ ላሶስ ራሱን በቃ እያጠጣዋል።
መሬት ልታደፋው ነው እንዳለ እኛ አብልቱ